ድምፃዊ ዘቢባ ግርማ ነኝ። እንግዲህ ዛሬ እንደምታዩት ቆንጅዬ ወንድ ልጅ በሰላም ተገላግያለሁኝ። ለማድረግ ስላሰውለት ግልኝ እንኳን ማርያም ማረችሽ። አርቲስት ዘቢባ ግርማ ወንድ ልጅ ከነቃጭሉ በሰላም ተገላግላለች። በ2 ዓመት ውስጥ ሁለተኛ ልጇንም አግኝታለች። አርቲስት ዘቢባ ግርማ እጅግ ከፍ ያለ ደስታ ላይም ትገኛለች። ምክንያቱም ሁለቱ ልጆቿ ሴቶች ነበሩ። አሁን ታዲያ በሶስተኛው ወንድ ልጅ መውለድ ችላለች። ባለቤቷ ኢሱ የምጥ መርፌ ጭምር ለመወጋት ፈቃደኛ ነበር። በተለይም የምጧ ሰዓት ላይ የሚስቱን የጭንቀት ሰዓታት አብሮ ለመካፈል 9 ወር አርግዛ አምጣ መውለዷን ህመሟን ለመጋራት ህመሟን ለመታመም ጭንቀቷን ለመጨነቅ አብሯት ስሜቱን እንዲጋራት ወስኖ ነበር። ነገር ግን ሐኪሞች የሐኪም ልብሶችን ለብሶ በምትወልድበት ጊዜ በማዋለጃ ክፍል ውስጥ ሆኖ እንዲያግዝ ነው የፈቀዱለት። የምጥ መርፌውን አልፈቀዱለትም። በማዋለጃ ክፍል ውስጥ ገብቶ ሚስቱ አምጣ ወንድ ልጅ ስትወልድ በአይኑ ተመልክቷል። የመጀመሪያ የልጁ አቃፊም እሱ ሆኗል። እንደ ሌሎቹ ከበር ተጠርቶ ባለቤት በሰላም ተገላግላለች ሳይሆን የተባለው እያየ ነበር ልጁ ከሚስቱ ውስጥ የወጣው። ልጁን እንዳቀፈም በዛው ማወለጃ ክፍል ውስጥ ሆኖ ምስል አጋርቷል። አዲስ ወንድም ያገኙት ሁለቱ የዘቢባ ሴት ልጆችም በስፍራው ተገኝተው ወንድማቸውን እንኳን ደህና መጣ ብለውታል። ቤተሰቡ በደስታ ማዕበልም ውስጥ ነበር። እውነት ለዘቢባ እንዲህ አይነት ባል ማግኘቷ፣ እንዲህ አይነት አባትም ልጆቿ ማግኘታቸው እድለኞች ናቸው ያስባለ ክስተት ነበር። የነዘቢባ ቤት ትዳር የሞቀ መሆኑን በተጋቡ በ2 ዓመት ውስጥ ሁለተኛ ልጃቸውን ማግኘታቸው ትልቅ ማሳያ ነው ተብሏል። ዘቢባ እንደ ዘፈኗ ገራገር ናት። ስሟ በክፉ አይነሳም፣ ክፉም ስትናገር አትሰማም። የመጀመሪያ ልጇን ገና ምንም ዝናም ገንዘብም ሳይኖራት ልደታ አካባቢ በተከራየቻት አንዲት ደሳሳ ጎጆ ውስጥ ተንከባክባ ለማሳደግ ብዙ መስዋዕትነትን ከፍላለች። በልጅነቷ የወለደቻትን ልጅ አንድም ነገር እንዳይጎልባት ጎንበስ ቀና ብላ ሁሉም የቻለችውን አድርጋለች፣ አላጎደለችባትም። የዘቢባ እድገትና የዘቢባ ዝና በጊዜ ሂደት በግልጽ እየታየ የመጣ እድገት ነው። በስራ በልፋት በጥረት ይህን ሁሉ ውጣ ውረድ ላሳለፈች አንዲት ሴት ይህ ደስታ ሲያንስባት እንጂ አይበዛባትም። ምናልባትም ከጥቂት ዓመታት በፊት ዘቢባ በአንድ ደሳሳ ጎጆ ብቸኛ ሴት ልጇን ብቻዋን የምታሳድግ አንዲት እናት ነበረች። አሁን ግን ትልቅ በርካቶች የሚቀኑበት ምነው እንደዚህ በሆንን ብለው የሚመኙበት ቤተሰብ አላት። ኑሯም ተደላድሏል፣ ዝነኛም ሆናለች። በሶሻል ሚዲያ የተዋወቁት ድምፃዊት ዘቢባና ባለቤቷ ኢሱ የቤተሰባቸውን ቁጥር ወደ 5 ከፍ አድርገዋል። እናም 3ኛ ልጅ ወደ ቤተሰቡ ቀላቅለዋል። ሊያውም በቤቱ በቁጥር አናሳ የሆነውን ወንድ ልጅን። እስከ ዛሬ ቤት ውስጥ 3 ሴቶችና 1 ወንድ ይኖሩ ነበር። አሁን ግን 2 ወንዶች ሆነዋል፣ 3 ሴቶች። ኢሱ የምወደው ሰው ነው። እሱን አጥቼ መኖር አልችልም። ስለዚህ እሺ በሉልኝ፣ ሽምግልናውን ተቀበሉልኝ። ተወዳጇ ድምፃዊት ዘቢባ ግርማ ይህን ያለችው ኢሱ ሊያገባት ሽምግልና በላከ ጊዜ ለቤተሰቦቿ ነበር። ታዲያ አሁን ትዳር ከመሰረቱ 2 ዓመታትን አስቆጥረዋል። ዘቢባ ግርማ በ2 ዓመት ውስጥ ሁለተኛ ልጅ ለኢሱ ሰጥተዋለች። መልኩን ደግማለታለች። አይኑን በአይኑ አሳይተዋለች። በልጅ የተባረከች የምትገኘው ዘቢባ አሁን ስትወልድ የልጆቿ ቁጥር 3 ደርሷል። ድምፃዊት ዘቢባ ግርማና ባለቤቷ ኢሱ ለዚህ ቀን እንኳን አበቃችሁ፣ እንኳን ደስ አላችሁ፣ ደስታችሁ ደስታችን ነው ለማለት እንወዳለን።
ዘቢባ ግርማ ከሐኪም ቤት ሆና ባስተላለፈችው መልእክቷ በሰላም መገላገሏና የወለደችበት ሆስፒታል ሰራተኞችም በሚገባ እንደተንከባከቧት ገልጻለች። ስትናገር ቁጥብ የሆነችው ጨዋ ያሳደጋት ሴት እንደሆነች የምታስተውቀው ዘቢባ አሁን እየኖረችበት ያለው አሁን እያጣጣመችው ያለው ህይወት የደግነቷ ክፍያ የመልካምነቷ ስጦታ ነው። አንዲት ታዋቂ አርቲስት ሶሻል ሚዲያ ላይ ተዋወቀችውን ሰው ቀርቶ የልጅነት ፍቅረኛዋን በምትከዳበት ዝና ሲመጣ ሁሉን ነገር ወደ ጎን በምታረግበት በሀገራችን ኢትዮጵያ ዝናዋ ሳያሳስታት ሳትጎርር ከኢሱ ጋር የጀመረችው ፍቅር ትክክለኛ የሰው ስሜት ፈላጊነቷን ማሳያ ነው። ጠላቶቿ ስለ ባሏ 24 ሰዓት ውሸት እያወሩ ሊያጋጯት ሊያለያዩት ቢጠሩም መልካም ሴት የሆነችው ዘቢባ ጆሮ ዳባ ልበስ ብላ ሁለተኛ ልጁን ወልዳ ባለቤቷ ኢሱን አሳቅፈዋለች። ከጸባይ ሰናይ ሴት አርቲስቶች መካከልም አንዷ የሆነችው ዘቢባ ግርማ ራሷን አሳድጋ እዚህ የደረሰችበት መንገድ ለብዙዎች ምሳሌ የሚሆን ነው። በተለይም የቀድሞ የኢሱ የዘቢባ ባል ፍቅረኛ በማህበራዊ ሚዲያዎች እየወጣች የሁለቱን ፍቅር ለመበረዝና ሁለቱን ለማለያየት የባጤ ቆጡን ስታወራ የቀድሞ ግንኙነታቸውን ምስጢር ስትዘረግፍ ዘቢባ አይሆንሽም አታግቢው ስትል ካገባችሁም በኋላ አረፈችው ስትል ከርማ ነበር። ፍቅርን ያስቀደመችው ብልሃና አስተዋይዋ ዘቢባ ግን እነዚህን ወሬዎች ባለመስማት ፍቅሯን ጠብቃ በ2 ዓመት ውስጥ ሁለተኛ ልጇን ወልዳለች። ዘቢባ በርካታ አድናቂዎች ያሏት የምትወደድ ድምፃዊትና ተዋናይ ናት። ከዓመታት በፊት የኛ ሰዓት የሚል ፕሮግራም ላይ ለረጅም ዓመት የቆየ ተከታታይ የሬዲዮ ድራማ ላይ መሪ ተዋናይ ነበረች። እውቅናውም ከዚያ ነበር ሀብሎ መምጣት የጀመረው። ከዛ በኋላ ብዙ ነጠላ ዜማዎችን ለቃ በዚህም ብዙ ተወዳጅነትን አትርፋለች። የሚጠላ ዘፈንም የላትም። በኋላም አልበም መስራቷ አይዘነጋም። ጎበዝ ተዋናይት፣ ምርጥ ድምፃዊት ናት። ዘቢባ ደስታሽ ደስታችን ነውና እንኳን ደስ አለሽ እንላለን። ዘቢባና ኢሱ የተዋወቁት በሶሻል ሚዲያ በቲክቶክ ነው። በቲክቶክ ተዋወቁ፣ በቲክቶክ ማውራት ጀመሩ። በስተመጨረሻ በፍቅር ተማርከው ትዳር መሰረቱ። ታዲያ ጥንዶቹ ገና ከጅምሩ ህይወታቸውን በተደጋጋሚ በማህበራዊ ሚዲያዎች ያሳዩ ነበር። ተመልካቾቻቸው ግን ከሚዲያ ርቀው የትዳር ህይወታቸውን በግላቸው እንዲኖሩት የሰው አፍና የሰው አይን መጥፎ እንደሆነ ጭምር በመግለጽ እንዲያቆሙ ጠየቋቸው። ከሚዲያዎችም ተቀብለው ጠፉ። እምብዛም አይታዩም። ጠፍተው ግን አልቦዘኑም። ስራ እየሰሩ ነበር። በሁለተኛ ዓመት ሁለተኛ ልጃቸውን አግኝተዋል። ያጣው ማጀባ ዙሪያ ሁሌ ነው ወከባ አለው ላይ ሁሉንም ሲልጀባ አሳስቆ ልቤ ገባ አያጣው አጀባ